አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ውድ እህቶቼ በያለንበት አላህ ይጠብቀን። ውድ ኢትዮጵያኖች አላህ ይጠብቀን እላችኋለሁ። ውዶቼ ምርጦቼ ዛሬ ይዤላችሁ የመጣሁት ለስደተኛዋ እህቴ ነው። ከኔ ጀምሮ ማለት ነው። ውዷ እህቴ አንዷ ባለታሪክ እንደዚህ ትለኛለች። እህቴ እኔ በስደት 10 አመት ቆየሁ አለች። ሱብሃንአላህ። እና ይገርማል እኮ የኛ የህይወት ታሪካችን። ስደት እንጃ ስደት እኮ ከሆነ አመት ወዲህ ነው በጣም እየተባባሰና በጣም አሁን ላይ እየተጋነነ የመጣውና ላይላ ጭራሽ አሁን ላይማ እንደው ከአንድ ቤት 5 6 የተፈጠረ ሁላ እኮ ነው የሚመጣው። ሱብሃንአላህ። እና አላህ ይጠብቀን። እና 10 አመት ስቆይ አለችኝ። ሱብሃንክ 10 አመት ቆይቼ ሄድኩኝ ወደ አገር ትላለችና አገር ስገባ ቤተሰብ በሙሉ አልቅሰው የደስታ እንባ አንብተው ተቀበሉኝ አለች። እናማ ትንሽ እየቆየሁ ያው ከቤተሰብ እንግዲህ ታውቃላችሁ ሁሉንም እንትን የቤተሰቦቿንም ሁሉንም እያየች ምን እያለች ከቆየች ከሰነበተች በኋላ አላሁ አለም እንግዲህ እቺ ልጅ ገንዘብ ይኑራት አይኑራት እንጃ። እናማ ከትንሽ ጊዜ ቆይታ በኋላ ቤተሰቦቼ ለራሱ ባህሪያቸው እየተቀየረ መጣ ትላለች። እና ባህሪያቸው እየተቀየረብኝ መጣ። በቃ እንደ መጀመሪያው አልሆኑልኝም። እንደዚህ አልቅሰው እንደተቀበሉኝ አልሆኑልኝም። ሁሉም እየተውኝ እንደዚህ አለኝ፣ እንደዚህ ስራ አለኝ፣ እንደዚህ አለኝ እያሉ ሁሉም በየቦታው ይሄዳሉ። ሁሉም በቃ ጣል ጣል አረጉኝ አለች። እና በቃ መጀመሪያ ያኔ በፊት እንደነበርኩት አልሆነልኝም ትላለች ማለት ነው። እና ምሳሌ ኢትዮጵያ ላይ ያኔ መጀመሪያ ስደት ሳትወጣ በልጅነቷ ያኔ ወዷት የሚሆነ ያኔ ስል ልጅ ይወደዳል፣ ልጅ አይጠላም። ግን አቀራረባቸው የተለየ ሊሆን ይችላል። በኋላ ግን ስታያቸው እንደዛ እንደ በፊቱ አልሆነላትም። እንዴ ውድ እህቴ እኛም እኮ እድሜያችንም ሁሉ ነገራችንም ይሄዳል። ሁሉም ሰው ይቀየራል፣ ባለበት አይቀመጥም። እኛም ስደት ላይ እኮ ስንኖር እድሜያችንም አስተሳሰባችንም ሁሉም ነገር ይቀየራል ማለት ነው። ትናንት እዛ አስቀምጠሽው እንደመጣሽው አገኘዋለሁ ማለት እንዳትጠብቂ። እና ያንን የምንጠብቅታለን ተሳስተናል ማለት ነው። እና እኔ በምለው እኔ ማንም የማይቀየር የለም ወላሂ። ሀታ ልጆቻችንን እንኳ ወልደን በቃ የመጣን እህቶች ልጆቻችን እንኳ ከጊዜው መቆየት አኳያ እየረሱ ፍቅራቸው ወደ ሌላ ነው የሚሆነው ማለት ነው። ወደሚያሳድጓቸው ፍቅራቸው ሊያደላ ይችላል። ያን ያክል በመቆየት ማለት ነው። 10 አመት 11 አመት 12 አመት ያን ያክል መቆየት። በመሀልም እኮ ሂዶ ይመጣል እንዴ! ሂዶ መምጣት እኮ ራሱ ትልቅ ደረጃ ነው። አንዳንዱ ሰው ትመላለሻለሽ ወይም አልመላለስም እዚሁ በአንድ ጊዜ ሰርቼ ጥቅልል አድርጌ እገባለሁ የሚል እቅድ ያለው አለ። ግን ያቀዱን አትቀዱ አይደለም። ግን በቆየን ሰዓት ብዙ ነገሮች ይቀየራሉ። በቆየን ሰዓት ብዙ ተቀይረው የሚጠብቁናሉ። አይደለም 10 አመት 11 አመት ቀርቶ አይደለም 2 አመት ለራሱ እንደኔ በጣም ሩቅ ነው። ያኔ ባህሪ መለወጥ ምናምን በቃ የህዝብ ሰው በቃ ሁሉም ነገር ይቀየራል። ማቀየር የለም። እናማ ተመልሼ ወደ ስደት መጣሁ አለች ልጅቷ። ተመልሼ ተመለስኩ፣ ሳልፈልግ ተመለስኩኝ። በቃ
እማየው ፊትም እማየው ሁሉ ነገር እንዳሰብኩት አልሆነም ትላለች። እና ተመልሼ ወደ ስደት መጣሁ ወይም ትዳር አልያዝኩም በቃ ስደት ቤቱ ሆንኩኝ ትላለች። እና ሱብሃንአላህ ወላሂ ያሰብን እንዴ እስከ መቼ ሲጀመር ማለት ነው። ወላሂ ያኔ 2 አመት አይሞላም 4 አመትን ብንቀመጥ 6 አመትን በቃ 10 አመትን ብንቀመጥ ዱንያ ግን አይሞላም። ያው ነው በቃ ያው ነው። የሆነ ነገር እናደርግ እንችላለን። የሆነ ነገር ቤትም የሆነ ነገር የሆነ በቃ አቋም ላይ ልንሆን እንችላለን። ያንን እናደርጋለን ስንል ገንዘብ ስንመለከት እንሻሻላለን ስንል እንለወጣለን ስንል አንደኛ እድሜ የመሄድ ጊዜ አለው፣ ሁለተኛ ጤና ማጣት አለ፣ ሶስተኛ ከቤተሰብ ፍቅር መራቅ አለ። ከቤተሰብ ፍቅርም አታገኙም። እና የኛ ነገር እስከ መቼ ነው? እስከ መቼ? ሁሉም ነገር እንዳሰብነው አይሆንም በጭራሽ ማለት ነው። አላህ እንደፈቀደ ቢሆን እንጂ እኛ እንዳሰብነው ቢሆን እኛ ያሰብነው እስኪ ማነው እንዳሰባችሁት የሆነለት ሰው አለ? እንዳቀርነው የሆነ ነገር አለ? አይሆንም። ስለዚህ እኔ እንደመሰለኝ አሳጥሮ በቃ ስደት እሺ አትምጡ አይባልም። ሰው ፍላጎት ዛሬ ላይ ስደት አትምጡ፣ ስደት በእኔ ይብቃ ምናምን ብትሏቸው ለራሱ የሚሰማ የለም። ስለዚህ ሁሉም በራሱ ዓለም ውስጥ ስለሆነ የሚኖረው ያኔ እኔ በተለይ ሴት እህቶቼ እንደው ጊዜያችንን ባናቃጥል የተወሰነ ሰራ አድርገን ወደ ሀገራችን ብንገባ ባይ ነኝ። ለምን ሴት ልጅ ብዙ ነገር የሚጠበቅባት አለ ከሷ። የወንድ ልጅ የራሱ የሆነ እንትን አለ። ሴት ልጅ ደግሞ የራሷ የጊዜ ገደብ አላት እና ያሳዝናል። ብቻ እኔ እንጃ። እኔ በሷ ቦታ ቢሆን ተመልሼ ወደ ስደት አልመጣም። ለምን 10 አመት ቆይቼ ምን ለውጥ አገኘሁኝ ብላ ማሰብ ነበረባት። እና ታሳዝናለች። ተመልሳ ስደት ራሱ መምጣት ማለት ከባድ ነው ማለት ነው። እዛ ጋር እኮ ሁሉ ነገር እናሳካለን አናሳካም አንሰራም ማለት አይደለም። ግን በኋላ ላይ ሞራን የሚባል ነገር አለ። ላይ ባላረኩት እንደዚህ ባልሆነ የሆነ በቃ ወደ ኋላ መመለስ ሀሳባችን ወደ ኋላ መመለስ የሚባል ነገር አለና እኔ የምመክረው ለእህቶቼ ከራሴ ጀምሬ ጊዜውን አሳጥረን ቀልጠፋ አድርገን ወደ ሀገራችን ብንገባ ይመረጣል ማለት ነው። እና ሰው ሀገር እስኪ አሁንስ ለምን እንደምትመለስ አይገባኝም። የሆነ በቃ አላማ ኧረ እኔ እንጃ ብቻ ወላሂ ከባድ ነው የኛ ነገር። እና ሴት ልጅ እስኪ እንትን ማለት አለባት። በእድሜዋና በጊዜዋ መቀለድ የለብንም። ወላሂ መቀለድ ነው የሚባለው። ግን ብዙዎቹ ያልገባቸው ነገር አለና ብዙዎቹ የማይገባቸው ብቻ እድሜያችን በሰል እያለ ስንሄድ ሁሉን ነገር ማስተንተን ማሰብ ስንጀምር ነው እንጂ ከመጀመሪያውማ ኧረ እንዴ ገሌ ሄዳ እንትና ሄዳ ዛሬ አረብ ሀገር እኔም እሄዳለሁ በቃ ምንም እኮ አላማችን ሳይገባን ራሱ አላማ ሳይኖረን ራሱ አረብ ሀገር የምንመጣ ልጆች አይደለምን? ከራሴ ተሞክሮ ማለት ነው። እኔ መጀመሪያ ሳውዲ አረቢያ ሲሄድ በጭራሽ አላማ የለኝም። ይሄን አድርጌው ኧረ ወይኔ ወላሂ አላማ የለኝም ነበር። ሲጀመር ስደት ለምን እንደሄድኩ ራሱ ማውቀው ነገር የለኝም ነበረ ማለት ነው። የማውቀው ታሪክ የለኝም ነበር። በቃ ዝም ብዬ ሄድኩኝ። ደግሞም ሳይቆይ ፓስፖርቱም እንደው ኬርለስ ከሆናችሁ እንደው ቶሎ ነው የሚመጣው ፓስፖርቱ ለራሱ ማለት ነው። በ15 ቀን ሳውዲ አረቢያ ሄድኩ ማለት ነው። ሳውዲ አረቢያ ትንሽ ሆኜ ሲሄድ ወይኔ ትንሽ ናት እያሉ ታው እና አላማ የለኝም። 2 አመቴን ጨርሼ ደግሞ ከዛ ቀጥ እኛ ጋር ስሪ ምናምን ሲሉኝ ኧረ ግዱ ሁለተኛ አረብ ሀገር እኔ ሁለተኛ ስደት የሚባል ሁለተኛ አልመጣም። ለምን አባቱ ብዬ ስደት እመጣለሁ ብዬ ወደ ሀገር የገባሁ እላችኋለሁ። ከዛ መቼም የሆነ ነገር ይኖራል። እድሜያችን የሚያንዛዛው ለዛ ነውና የሆነ ቦታ ይኖራችኋል ወይ ቦታ ትገዙና በኋላ ደግሞ እዛን ትንሽ
ነፍስ አወቅ ስናደርግ እንዴ ይሄን ቦታ ገዛሁት ቤት መስራት አለብኝ ብላችሁ ታቅዳላችሁ። ያንን አቅዳችሁ እንትን ትላላችሁ ትመለሳላችሁ ወደ ታታስቡት ማለት ነው። ምንም ሳይታሰብ ወደ አረብ ሀገር ትመጣላችሁ። እንዴ ይሄማ ቤት ተሰርቶ ይሰራል፣ ይጀመራል ቤቱም ያ ቤት ተሰራ። የቤት እቃ ሳላሟላ ይሄ ቀርቶኛል፣ ይሄ ግርፉ፣ ይሄ ግንቡ፣ ይሄ ምኑ ስንል እንዴት ነው ነገሩ እላችኋለሁ። ዲቶቼ ሼር፣ ላይክ፣ ኮሜንት እየጻፋችሁ ቪዲዮንም እዩልኝ፣ ላይክ አርጉኝ፣ አበረታቱኝ። በተረፈ አበረታቱኝ ወላሂ እህት ወንድሞቼ በቅንነት እና ከስደት መልስ ኢንሻአላህ ተዓላ በደንብ እሰራበታለሁ ብዬ አስባለሁ። አሁን ግን መዳም ቤት ስትቀመጡ ምንም እንትን የለም። የሆነ ብዙ ነገሮች እንትን የሚጠበቅብን ነገር አለ ከኛ እና ያንን ላናሟላ እንችላለን። እህት ወንድሞቼ በተረፈ በሰላም እስከምንገናኝ መልካም ቆይታ ብያለሁ። ሰላም ሁኑልኝ።